ሰላም የዚህ ዩቲዩብ ቤተሰብ አባላት በሙሉ፣ ዛሬ ደግሞ ለምን ብዙ ጋብቻዎች ይፈርሳሉ የሚሉትን የተወሰኑ ነጥቦች ለማየት እንሞክራለን። ሰዎች በፍቅር ይጋባሉ፣ ነገር ግን ለምን ብዙ ጋብቻዎች ይፈርሳሉ? ይህ ብዙ ሰዎችን የሚያስጨንቅ ጥያቄ ነው። ብዙዎች ምክንያቱ ፍቅር ስለጠፋ ብለው ያስባሉ። ነገር ግን የቤተሰብ ሳይንስና የሳይኮሎጂ ጥናቶች የሚያሳዩት ከዚያ የበለጠ ጥልቅ ምክንያቶች እንዳሉ ነው። ዛሬ ብዙ ጋብቻዎች የሚፈርሱባቸውን 7 ዋና ምክንያቶች እንመለከታለን። አንደኛ፣ ደካማ ተግባቦት ወይም ፑር ኮሚኒኬሽን። የትዳር ህይወትን በጣም የሚጎዳው ነገር መነጋገር ማቆም ነው። ችግሮችን መደበቅ፣ ሳይደማመጡ ማውራት ወይም ስሜትን በንዴት መግለጽ በጊዜ ሂደት ትልቅ ክፍተት ይፈጥራል። ስለዚህ በጥሞና ተደማመጡ፣ በአክብሮት ተነጋገሩ፣ በወቅቱ ችግራችሁን ፍቱ የሚለውን ጽንሰ ሐሳብ ወይም ፕሪንሲፕል መተግበር አለብን ማለት ነው። ሁለተኛው፣ የመተማመን መጥፋት። አንድ እምነት ከተሰበረ መመለሱ ከባድ ይሆናል። ውሸት፣ መደበቅ፣ ታማኝነት ማጣት፣ ቃልን አለመጠበቅ፣ መወስለት፣ ሚስጥርን አሳልፎ መስጠት ሊሆን ይችላል። ግንኙነትን እጅጉን ከሚያደክሙት ነገር ውስጥ አንዱ ነው። ስለዚህ ሐቀኝነትን ጠብቅ፣ በትንሽ ነገሮች ሳይቀር ለመታመን ጣር። የመተማመን መጥፋት ለጋብቻ መፍረስ ዋነኛው ምክንያት ነው ማለት ነው። ሌላኛው የገንዘብ ችግር። ገንዘብ በጣም ትዳር ላይ አንደኛው እንደ ችግር አምጪ ነገር አገል እናየው እንችላለን ማለት ነው። ዕዳዎቻችንን ሁለታችንም እንድናውቅ ማድረግ መልካም ነው። የጋራ ዕዳ ከሆነ በትዳር ውስጥ ያለ የጋራ ዕዳ ነው። ያ በግልጽ መነገር መቻል አለበት። ብዙ የማውጣት የማጥፋት ልምዶች ለግጭት ሊዳርጉን ይችላሉ። ስለዚህ ብዙ የምናጠፋ ገንዘብ ከሆነ ያንን መቆጠብ መቻል አለብን ማለት ነው። የተደበቁ ገንዘቦች ካሉ ለጠብ መንስኤ ሊሆኑ ስለሚችሉ በግልጽ መነጋገር አስፈላጊ ነው። ተጨማሪ ገቢ የሚገኝበትን መንገድ መፈለግ ለገንዘብ እጥረት እንዳንዳረግ ይረዳናል ማለት ነው። ምክንያቱም የገንዘብ እጥረትን በራሱ ሌላ የጸብ መንስኤ ሊሆን ስለሚችል። አራተኛ፣ አክብሮት ማጣት። መሳደብ፣ ማዋረድ፣ መናቅ፣ ስሜትን አለማክበር ጋብቻን በፍጥነት ያደክማል። ፍቅር አክብሮት ከሌለው ለረጅም ጊዜ አይቆምም። ስለዚህ አክብሮት መስጠት መልካም ነው እንደማለት ነው። አምስተኛ፣ የሚከሰቱ አለመግባባቶችን በወቅቱ አለመፍታት። ችግሮች ሲከሰቱ ወዲያውኑ ተነጋግሮ ከመፍታት ይልቅ ነገ እናወራለን ብለው በይደር ይተውታል። ይሄ ደግሞ ችግሮች የተከማቹ ይሄዱና የትኛውን ልፍታው የሚል መደናገር ውስጥ ይከተናል ማለት ነው። ስለዚህ ችግርን ወዲያውኑ መፍታት አስፈላጊ ነው ማለት ነው። 6 ቁርጠኝነት ማነስ። ፍቅር ስሜት ነው፣ ስሜት ግን ይለዋወጣል። ቁርጠኝነት ደግሞ ውሳኔ ነው። ከችግር ጋር ተጋፍጦ አብሮ ለመቆም የሚደረግ ውሳኔ ማለት ነው። ስለዚህ ለእያንዳንዱ ችግር ቁርጠኝነትን ማሳየት አስፈላጊ ነው። ቁርጠኝነት ካነሰስ ይሄ ለፍቺ ይዳረገን ይችላል ማለት ነው። ሌላኛው እርስ በርስ ማደግን አለመደገፍ፣ 7ኛው ማለት ነው። በኢኮኖሚ ወይም በሌሎች ህልሞቻችን አብረው ከማደግ ይልቅ አንደኛው ለአንደኛው እንቅፋት የሚሆንበት አጋጣሚ ካለ ይሄ ለፍቺ ሊዳረገን ይችላል ማለት ነው። ብዙ ጋብቻዎች የሚፈርሱት በአንድ ቀን አይደለም፣ በየቀኑ በሚደጋገሙ ትናንሽ ስህተቶች ምክንያት ነው። እነዚህን ችግሮች በጊዜ ካወቅነ፣ በአንድነት ለመፍታት ፈቃደኛ ከሆነ ጠንካራና ደስተኛ ጋብቻ መገንባት ይቻላል። በእናንተ አስተያየት ጋብቻን በጣም የሚጎዳው ምክንያት የትኛው ይመስላችኋል? እስክንገናኝ ድረስ ሰላም ሁኑ።